አንዳንድ ጊዜ በሙስሊም ወንድማማቾች መካከል ጥላቻ በመሃላቸው ይነክስና ሰላምታ ይለዋወጣሉ መንገር ተገናኝተው አሰላሙ አለይኩም ይባባላሉ ግን ደዌ አሰላሙ አለይኩም አባባላቸው ሁለቱ ባላንጣ እንደሆነ ያስታውቃሉ ሰላም አለይኩም አይነት ነገር ይናገራል ከዛ ሰላም አለይኩም ዱዓ እኮ ነው በነገራችን ላይ አላህ ሰላም ባንተ ላይ ይሁንብህ የሚል ውብ ዱዓ ነው ሙሳ ፊርዓውን ስታናገረው the best speech መርጣ አናገረው ቀውለን ለይና ማለት ለይና ስለ ቃሉ ሊን ነው ሊን ማለት ይሄ ቴምር የለም ከቴምር የበለጠ ለስላሳ ሆነለት ለማለ ፊርዓውን አላሁ አክበር ለፊርዓውን ለስላሳ ይል ያስፈልጋል ለምንድን ነው ቁርአን ሄት ስፒችን በከተማ ውስጥ እንዲሰራጭ አይፈልግም የፊርዓውን አይነት አምባገነን ስርዓትን ያመጣል የጥላቻ ንግግር እስከዛሬ አንተ በመንገድ ገጥሞ ያየው ድብድብ በሙሉ መነሻው ቃላት ነው የባልና ሚስት ፍቺ መፋታት መነሻው ቃላት ነው ለዛ ነው አንተ የሆነን ሰው በቃላት አማካኝነት ልቡን ትገዛለህ የሆነን ሰው በቃላት አማካኝነት ልቡን ታጣዋለህ መንግስትና ህዝብ ከሚጋጩበት መካከል አንዱ እኮ ቃላቶች ናቸው አንዳንድ መንግስቶች ፓርላማ ቁጭ ብለው መርዝ የሆነ ቃላት ህዝብን ይናገራሉ ህዝብን ያንጓጥጣሉ የዚህ ጊዜ ህዝብ ይከፋል ህዝብ ቅር ይላል በመንግስት ላይ ይነሳል ልክ እንደዚሁ ደግሞ ህዝብ መንግስትን በጣም የጠላሸት ቃላቶች ሁሉ ጊዜ ይራጫል የዚህ ጊዜ መንግስት ደግሞ እንደዚህ አይነት ነገሮችን ሲሰማ ደስታ አይሰጣቸውም ኮምፎርት አይሰጣቸውም ዲስኮምፎርት ይሆናሉ ሚዲያ ተጠቅመው ብዙ ሰዎች ሚዲያን ተጠቅመው እስላምን በጣም አጥላልተዋል እስላም በአለም ላይ አሸባሪ ነው ጽንፈኛ ነው ደም ናፋቂ ነው ሙስሊሞች ሸሪዓን ማስታብልሽ ማድረግ የሚፈልጉት ፈሯቸው ምናምን የሚሉ ቃላቶች የጥላቻ ቃላቶች ተሰብኮ ሙስሊሙን ማህበረሰብ ማርጂናላይዝድ ወደ ማድረግ ዓለም ላይ ደርሰናል ይሄ ሚዲያ የሰራው ይሄንን የክፋት አሰራርን እስላማዊ ሚዲያዎች ምንድነው ማድረግ የሚጠበቅባቸው ለሚለው ሰብስክራይብ በማድረግ ቤተሰብ ይሁኑ አሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወይሰር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ ይፍቀሁ ቀውሊ አሚን ያ ረብል ዓለሚን ሄት ስፒች ወይም የጥላቻ ንግግርን በተመለከተ ከቁርአኒክ ፐርስፔክቲቭ አንፃር ከቁርአን እይታ አንፃር ብቻ ነው መናገር የምፈልገው ሙያዬም ይሄ ነው ሐዲሱን በተመለከተ ለሐዲስ ሊቃውንቶች እንተዋለን ቁርአን ስለ ሄት ስፒች ምን ይላል የሚለውን ከማንሳታችን በፊት ማየት ያለብን ብዬ የማስበው ነገር ቁርአን መልካም ንግግርን እንዴት ነው ሰለብሬት የሚያደርገው መልካም ንግግር በግለሰብ ደረጃ መልካም ንግግር በቤተሰብ ደረጃ መልካም ንግግር ለማህበረሰብ እንዲሁም ለሀገር ሰዎች ለሚባሉ በአጠቃላይ ቁርአን ምን አይነት ስለ መልካም ንግግር ምን የሚለን ነገር አለ ስንል ሱረቱል በቀራ ምዕራፍ 2 ቁጥር 83 ላይ በጣም ቢዩቲፉል ፍሬዝ አለ ያማረ የሆነ ሐረግ وقولوا للناس حسنا الى الله ለሰዎች መልካምን ተናገሩ ይላል የሚገርመው ነገር وقولوا للمسلمين حسنا አይደለም ይላል ለሙስሊሞች መልካም ተናገሩ አይደለም ይላል وقولوا للناس ነው የሚለው جميع الناس ዘር ቀለም ቋንቋ ማንነት ጂኦግራፊካል አቀማመጥ ሳይለይ የሰው ልጆችን በሙሉ ነው ያናገረው وقولوا للناس حسنا ይላል وقولوا للناس حسنا the best of speech መርጣችሁ ተናገሩ ይላል የሚገርም ነገር وقولوا للناس حسنا የሚለው ሐሳብ ውስጥ وقولوا للناس حسنا ለሰዎች መልካም መናገርን ብቻ አይደለም ቁርአን የሚያዘን what to say and how to say it መልካምን ነገር ማለትንና መልካምን የምትልበት መንገድ ራሱ አህሰን መሆን አለበት the best way መሆን አለበት መልካም ንግግር ብቻውን በቂ አይደለም መልካሙን የምታደርስበት መንገድ በራሱ ምርጥ መሆን አለበት ለምሳሌ ዳዕዋ እስላማዊ ጥሪ መልካም ነገር ነው ግን እስላማዊ ጥሪ እናንተ ሙጅሪሞች እያልክ ወደ አላህ ነው ማለት አትችልም እምትጣራው ወደ መልካም ነገር ነው ነገር ግን የተጠቀምክበት መንገድ አካሄደው ትክክል አይደለም ስለዚህ የምትልበት መንገድ ብቻ የምትለው ነገር ብቻ ሳይሆን ማተር የሚያደርገው the way how to say it የሚለው ማተር ያደርጋል አንዳንድ ጊዜ በሙስሊም ወንድማማቾች መካከል ጥላቻ በመሃላቸው ይነክስና ሰላምታ ይለዋወጣሉ መንገድ ተገናኝተው አሰላሙ አለይኩም ይባባላሉ ግን the way አሰላሙ አለይኩም አባባላቸው ሁለቱ ባላንጣ እንደሆነ ያስታውቃሉ ሰላም አለይኩም አይነት ነገር ይናገራል ከዛ ሰላም አለይኩም ዱዓ እኮ ነው በነገራችን ላይ አላህ ሰላም ባንተ ላይ ይሁንብህ የሚል ውብ ዱዓ ነው ነገር ግን the way you say it የምትልበት መንገድ ግን ከባድ ነው በጣም ስለዚህ ቁርአን وقولوا للناس ለሰው ልጅ ሁስና the best speech ተናገሩ ሲለን ምን ሐሳቡ ብቻ ሳይሆን የምትልበት መንገድን ራሱ ውብ አድርገው ስለዚህ ጓደኛማቾች የሚነጋገሩበት ንግግር በጣም ቤስት መሆን አለበት ልጅ ለእናቱ የሚለው ቃል በጣም ቤስት መሆን አለበት እናት ለልጇ የምትለው ቃል ቤስት መሆን አለበት መሪ ለህዝቦቹ ህዝብ ስለመሪ የሚለው ቤስት ስፒች መሆን አለበት የተሻለ መንገድ መልካም ንግግርን መርጦ መናገር አስፈላጊ ነው ቁርአን ውስጥ
ሄት ስፒችን በተመለከተ የጥላቻ ንግግርን በተመለከተ እኔ አንድ ኢንሲደንት በጣም ይገርመኛል ቁርአን ውስጥ የሙሳ አለይሂ ሰላምና የፊርዓውን ዲቤት ውይይት ውስጥ ሙሳ አለይሂ ሰላም ወደ ፊርዓውን ዘንዳ ሄዶ ህዝብ እስራኤልን ከባርነት ነፃ አውጣቸው በአምባገነን ቀንበር ስር ነው ያሉት ብሎ ጥሪ ያቀረበለት ስለዚህ የነፃነት ታጋይ ነኝ አም ፍሪደም ፋይተር ግን የምፈልገው ምንድነው ህዝብ እስራኤልን በነፃነት ከአምባገነን ጭቁን ስርዓት ነፃ አውጣቸው እና ሄዶ ይሄን ሜሴጅ ዴሊቨር አደረገለት የዚህ ጊዜ ፊርዓውን የተጠቀማቸው ቃላቶች የጥላቻ ንግግር ነበሩ ሄት ስፒች ነበር ከሄት ስፒቹ መካከል ሱረቱ ሹዓራ ምዕራፍ 26 ላይ ካፕቸር የተደረገውን ሐሳብ በነግረህ ምን ይላል ኢነ ረሱሉኩም الذي ارسل اليكم لمجنون ይላል ወደ እናንተ ዘንዳ የተላከላችሁ ይሄ መልእክተኛ ነው የሚባለው በትምህርት ተጠቅሶ ውስጥ ምክንያቱም ሰው በመልእክተኛነቱ ያምንም መልእክተኛ ነው የምትሉት ለመጅኑን እብድ ነው አየ የጥላቻ ንግግር በሙሳ ላይ እየነዛ ነው ያለው ሄት ስፒች ነው ለመጅኑን በኋላ ላይ ቆየና ኢነ هذا لساحر عليم ባይዘው ይሄ በጣም አዋቂው ድግምተኛ ነው አለ ፕሮፓጋንዳ ነበር የሚያደርግበት يريد ان يخرجكم من ارضكم بسحره فماذا تأمرون الى سوره الشعراء ምዕራፍ 26 ላይ ከሀገራችሁ እኮ ሊያስወጣችሁ ነው ከሀገራችሁ ሊያስለቀቃችሁ ነው ናሽናል ትሬት ነው ናሽናል ሴኩሪቲያችን አደጋ ላይ ነው ያለው ብሔራዊ ደህንነታችን አደጋ ላይ ነው ያለው ሙሳ የመጣው ከሃሩን ጋር ወንድሙ ጋር ሀገራችሁ ሊነጥቃችሁ ነው አሸባሪዎች ናቸው ጽንፈኞች ናቸው ዛሬ የምንሰማው ማለት የጥላቻ ንግግር ነው ድግምተኛ ነው በድግምቱ ከሀገራችሁ ሊያስወጣችሁ ነው ምን ትላላችሁ ጓዶች ሶ ሙሳ አለይሂ ሰላም ይሁን ሁሉ ስፒች ሲሰማ የጥላቻ ንግግር እብድ ነው ማን ነው ድግምተኛ ነው ምናምን ይያለ ሲያንቋሸሸው ሙሳ አለይሂ ሰላም እንግዲህ የሚናገራቸው ነገሮች በሙሉ ቤስት ስፒቾች ነበሩ የተመረጡ ስፒቾች ነበሩ አትሊስት እንኳን በጣም የሚገርም ነገር ፊርዓውን የመጨረሻ ዲክታተር መንግስት ሆኖ በፊርዓውን ቤት አድጓል በፊርዓውን እጅ በልቷል ስለዚህ ወትልከ ኒዕመቱን ተመንሁ አለየ ይላል አንተ እኮ በኔ ላይ የዋልከውን ውለታ ነው ያወራህ ያለው አለ ከዚህ በፊት ውለታ ወሎለታል በጻንነቱ አሳድጎታልና አለም ነው ረቢ ከፊና ወሊዳ ወለቢስተ ፊና ሚን ዑምሪከ ሲኒን እኛ ጋር ብዙ አመት አልቆየም እንዴ ከኛ ጋር አብራሃል ኖርክም እንዴ እያለ ያነሳለት ነበር ፊርዓውን የዚህ ጊዜ በጣም ጀንትሊ ነው ያስተናገደው ሙሳ ለዛ ነው ቁርአን የሚገርም ነገር ሙሳን ወደ ፊርዓውን ዘንዳ ሲለካው ሱረቱ ጣሃ ምዕራፍ ላይ ምን ይላል ቢዩቲፉሊ ቁርአን እንደምታውቃል فقول له قولا لينا الى موسى فرعون استناغرو the best speech مرጣ አናግረው قولا لينا ማለት ለይና ስሮ ቃሉ ሊን ነው ሊን ማለት ይሄ ቴምር የለም ከቴምር የበለጠ ለስላሳ ሆነለት ለማለ ፊርዓውን አላሁ አክበር ለፊርዓውን ለስላሳ ይላል ያስፈልጋል ለምንድን ነው ቁርአን ሄት ስፒችን በከተማ ውስጥ እንዲሰራጭ አይፈልግም የፊርዓውን አይነት አምባገነን ስርዓትን ያመጣል የጥላቻ ንግግር ስለዚህ ኮንትሮል ያደርገዋል ቁርአን ተባተና ኮንትሮል ያደርጋል ሄት ስፒች እንዲስፋፋ ያስፈልገው በጣም አምባገነን ህፃናትን የሚያርደውን እንኳን ፊርዓውን ስታናገረው ቤስት ቃላቶችን መርጣ አናግረው እንጂ የጥላቻ ንግግር በፍጹም አያስፈልግም የሚል ሐሳብ እንደነበረው ያሳያል የጥላቻ ንግግር ኃይሉ በጣም ከባድ ነው በነገራችን ላይ ሄት ስፒች በጣም it has got great power በጣም ኃይለኛ ፓወር ስፒቹ በጣም ኃይል አለው የሚገርም ነገር ዓለም ላይ የተነሱ ጦርነቶች በሙሉ መነሻቸው ቃላት ነው ቶሽ ሩቅ ሆነብ እስከዛሬ አንተ በመንገድ ገጥሞ ያየው ድብድብ በሙሉ መነሻው ቃላት ነው የባልና ሚስት ፍቺ መፋታት መነሻው ቃላት ነው ቃላቶች ካፋችን የሚወጡ ቃላቶች ኃይላቸው ጉልበታቸው ፓወራቸው ምን ያህል ነው ከተባለ ቃላቶች ፍቅርን ይዘራሉ ህዝብን አንድ ያረጋሉ ቤተሰብን ያፋቀራሉ ወዳጅን ያወዳጃሉ ልክ እንደዚሁ በተቃራኒው ጥላቻ የተሞላበት ንግግር አጥንትን ሰርስሮ ልብን በስቶ የሚገቡ ክፉ ቃላቶች ጦርነትን ይፈጥራሉ የአንደኛውም የሁለተኛውም የዓለም ጦርነት መነሻው ቃላት ነው ይሄ የሚያሳየው ወርድስ ፓወር አላቸው በጣም ቃላት ፓወር አላቸው ለዛ ነው አንተ የሆነን ሰው በቃላት አማካኝነት ልቡን ትገዛለህ የሆነን ሰው በቃላት አማካኝነት ልቡን ታጣዋለህ አንዳንድ ጊዜ አይደል ሰዎች ልቤን ነው ያቆሰለ ይላሉ በፍጹም ከሱ ጋር አማካውን በኋላ ያን ያደረገው ምንድነው ቃል ነው የሚገርመው ነገር ለሰው ልጅ የፈለገውን ነገር አድርገህለት ምሳሌ አንተ የሆነ ሰው ጋበዙ ቤታቸው በጣም ያምራል ምናምን በጣም ከባድ የሆነ ግብዣ አደረጉልህ በጣም ደስ ይላል ምግቡ ቀርቧል መጠጡ ምናምን ፏ አደረጉ ከዛ በኋላ ምግቡ ሲቀርብ ብላ እስቲ መቼስ እናንተ ብዙም ቶሎ አጠግቡም ብላ ምናምን የሚል ስፒች ቢናገር ሁሉ ነገር ያቀርበልኝ በሙሉ ነው የሚሄደው በሙሉ ይጣፋል ሶ ንግግር በጣም ፓወር አለው ሄት ስፒች በተለይ ይሄ የጥላቻ ንግግሮች religious war ሃይማኖታዊ ጦርነቶች የሚፈጠሩት በሃይማኖቶች መካከል ጦርነት የሚፈጠረው የሃይማኖት ሰባኪያን በአደባባይ ላይ ቆመው በመድረክ ላይ ቆመው በሚናገሩት ጥላቻ ነው
ይሄ ኤቲካል ማነው ኤትኒካል ዋርስ ምንላቸው ይሄ ብሔር ተኮር የሆኑ ጦርነቶች መነሻቸው አንዱ ብሔር ሌላኛውን ብሔር በማንቋሸሽ አንዱ ብሔር በሌላኛው ብሔር ላይ ጥላቻ በመንዛትና ጥላቻን በመናገር ብሔር ተኮር የሆነ ጦርነቶች ይነሳሉ ጎሳ ለጎሳ ይጨፋጨፋሉ በታሪክ ስንት አይተናል በጥላቻ ንግግር ነከሌ ብሎ በመሰየም ከጊዜ ሂደት በኋላ መሳሪያ አንስተው የተላለቁ ብዙዎች ናቸው ስለዚህ ሃይማኖታዊ ጎሳን ብሔርን መሰረት ያደረገ ጦርነት ያስነሳል ሀገር ከሀገር ጋር እንድትጋጭ ህዝብ ከመንግስት ጋር እንዲጋጭ ያደርጋል መንግስትና ህዝብ ከሚጋጩበት መካከል አንዱ እኮ ቃላቶች ናቸው አንዳንድ መንግስቶች ፓርላማ ቁጭ ብለው መርዝ የሆነ ቃላት ህዝብን ይናገራሉ ህዝብን ያንጓጥጣሉ የዚህ ጊዜ ህዝብ ይከፋል ህዝብ ቅር ይላል በመንግስት ላይ ይነሳል ልክ እንደዚሁ ደግሞ ህዝብ መንግስትን በጣም የጠላሸት ቃላቶች ሁሉ ጊዜ ይረጫል የዚህ ጊዜ መንግስት ደግሞ እንደዚህ አይነት ነገሮችን ሲሰማ ደስታ አይሰጣቸውም ኮምፎርት አይሰጣቸውም ዲስኮምፎርት ይሆናሉ ስለዚህ ይሄን ነገር እንዴት ነው አርጌ ማስቆም የሚችለው የሚል የኃይል እርምጃ እንዲወስድ ያደርጋል ወጣም ወረደ ግን ከህፃናት ከሚጫወቱት እስከ ላይ አመራር ድረስ ላይ ያሉ ትልቅ ፖዚሽን ላይ ያሉ ሰዎች ፍቅራቸውም ቃላት ነው ጸባቸውም መነሻው ቃላት ነው ስለዚህ ቃላት ፓወር አለው ለዛ ነው ቁርአን ወቁሉ ሊናሲ ሁስና አለ the best ቃላትን መርጠ ሐሳቡ መናገር ብቻ ሳይሆን the way you are going to address የምታደርግበት መንገድ ቤስት መሆን አለበት መልካም መሆን አለበት የጥላቻ ንግግርን ከማስቀረት አንፃር እስላማዊ ሚዲያዎች ምን ይተበቀባቸዋል ወሳኝ ጥያቄ ነው ሚዲያ ኃይል ነው ሚዲያ ድምጽ ነው በሚዲያ ብዙ ሐሳቦችን ማፍረስ ይቻላል በሚዲያ ብዙ ሐሳቦችን መገንባት ይቻላል በሚዲያ ፖለቲካዊ ማህበራዊ ኢኮኖሚያዊ ሃይማኖታዊ ባህላዊ የሆኑ እምርታዎችን ብልጽግና ማምጣት ይቻላል ያስተሳሰብ ለውጥ ማውጣት ይቻላል ሚዲያ ተጠቅመው ብዙ ሰዎች ሚዲያን ተጠቅመው እስላምን በጣም አጥላልተዋል እስላም በአለም ላይ አሸባሪ ነው ጽንፈኛ ነው ደም ናፋቂ ነው ሙስሊሞች ሸሪዓን ስታብሊሽ ማድረግ የሚፈልጉት ፈሯቸው ምናምን የሚሉ ቃላቶች የጥላቻ ቃላቶች ተሰብኮ ሙስሊሙ ማህበረሰብ ማርጂናላይዝድ ወደ ማድረግ ዓለም ላይ ደርሰናል ይሄ ሚዲያ የሰራው ይሄንን የከፋት አሰራርን እስላማዊ ሚዲያዎች ምንድነው ማድረግ የሚጠበቅባቸው ለሚለው መጀመሪያ እስላማዊ ሚዲያዎች እስላማዊ እሴቶችን መጠበቅ መኖር አለበት በሌላ አባባል ማለት ነው እስላማዊ ሚዲያዎች እስላማዊ እሴቶችን የተላበሱ መሆን አለባቸው እስላማዊ እሴቶችን መላበስ አለባቸው ስንል መልካም ንግግር ከእስላማዊ እሴቶች መካከል አንዱ ነው ወቁሉ ሊናሲ ሁስና ከእስላማዊ ቫልዩዋችን መካከል አንዱ የሌሎችን አይብ በአደባባይ ላይ አለማስጣት ነው አንዳንድ ጊዜ ሚዲያ የዓለም ሚዲያ የሚሰራበት አሰራርና እስላማዊ ሚዲያ በምን መልኩ መስራት አለበት የሚለውን በእስላማዊ ሚዲያ ላይ ያሉ ወንድሞች እህቶች ጋዜጠኞች በጣም ትኩረት ሰጥተውት ከእስላማዊ ፖይንት ኦፍ ቪው ዑለማዎች ጋር ቀርበው ብዙ ነገር መሰድ አለባቸው በያስባለሁ እነዚህ ይሄንን ሐሳብ የሚሰጧቸው ዑለማዎች ደግሞ ዓለምን የተረዱ የዓለምን ኮንቴክስት አንደርስታንድ ያደረጉ መሆን መቻል አለበት ለምንድነው ካልከኝ ምሳሌ እስልምና በአንዲት ከተማ ውስጥ በጣም ብዙ ደም ይፈሳል ተብሎ እንዲወራ አይፈልግም በአደባባይ ላይ የሚፈጸሙ ወንጀሎች በሚዲያ እንዲቀርቡ አይፈልግም ለምሳሌ በሚዲያ ላይ 3 ሰዎች ሲገደሉ የሚያሳይ ቪዲዮ አንድ ሚዲያ ቢያሳይ የመጀመሪያ ቀን ስታይ ተሳቀቃለ ምግብ እየበላ ቆነ መብላትም አትችልም ሁለተኛው ቀን 10 ሰዎች ሲገደሉ ምንም አትልም ውሃ ተጣጣለ ሶስተኛው ቀን ጌም እየተጫወት ልታዩት ይችላል ዳሬም ደገሙት ነው የምትለው ሰው ይላመደዋል ከተላመደው ነገ ሰው ያንን ወንጀል ለመፈጸም ምንም ፍራቻ አያድርበትም ምክንያቱም አይቶታል ኦሬዲ ስለዚህ እስላም የራሱ የሆነ ሚዲያን ጋይድ የሚያደርግበት መንገድ አለ ስለዚህ ኢስላሚክ ሚዲያዎቻችን እስላማዊ እሴቶችን በእስላማዊ አስተሳሰብ በእስላማዊ ስርዓት የተቃኘ መሆን መቻል አለበት ሌላው ትልቁ ኢስላሚክ ሚዲያዎች ሪሊጂየስ ካልቸራል ሶሻል የሆኑ ቫልዩዎችን መጠበቅ መቻል አለባቸው ሃይማኖታዊ እሴቶቻችንን ባህላዊ እሴቶቻችንን ይሄ ሞራል የምንለው ሞራሊቲ ብለን የምንለው ነገር አለ ሰው በመሆኑ ሊሰማው ሊያየው የማይገቡ ነገሮች አሉ ያንን ማሳየትም መናገርም የለባቸው ሞራሊቲ መጠበቅ አለበት ከዛም በኋላ ኤቲካል መሆን መቻል አለባቸው በስነ ምግባር የታነጸ መሆን አለባቸው እኔ ጋዜጠኝነት በጣም ከማከብረው ሙያ መካከል አንዱ ጆርናሊስት ነው በጣም ወደው ማከብረው ሙያ ነው ጋዜጠኞች ኤቲካል መሆን መቻል አለባቸው ምክንያቱም ጋዜጠኞች ህዝብን ነው የሚደርሱት ጋዜጠኞች ጉልበታቸው በጣም ኃይል ነው ያ ማለት ሚዲያ በጣም ፓወሩ እጁ ረጅም ነው በጣም ስለዚህ እኛ ሃይማኖታዊ
ሪሊጂየስ ካልቸራል ሞራል ኤቲካል ፕሪንሲፕሎች ቫልዩዎችን የምንጠብቅ ከሆነ እስላማዊ ሚዲያዎች ሃይማኖታዊ ባህላዊ ሞራሊ ስነ ምግባር የታጨቀና በእስላማዊ እሴት የተቃኘ ከሆነ ከጥላቻ ንግግር ይወገዳሉ ጥላቻ የሆኑ ንግግሮችን የሚያስተናግዱበት መንገድ ጥበብ የተመላበት ይሆናል ቡድንተኛ ይሆኑ ወገንተኛ ይሆኑ ለአንድ ወገን ተሰልፎ ሌላውን ማጥቃት አይያያዙ ስለዚህ እስላማዊ ሚዲያዎች የጥላቻ ንግግርን በተመለከተ እያንዳንዱ ለምንሰራው ስራ ጌታ ፊት ምን ተጠየቅ መሆናቸውን ማወቅ መቻል አለበት ከምንም በላይ ስለዚህ ፕሪንሲፕል ሰዎች እንሁን የቫልዩ ሰዎች እንሁን ጥላቻን በማሰራጨታችን ሊመጣ የሚችለው ጦስ የዛ ሰበብ ምክንያቱ መሆናችንን መርሳት የለብንም በነገራችን ላይ በሚዲያ አማካኝነት የሚመጣ ኸይር በሙሉ እዛ ሚዲያ ውስጥ የሚሳተፉ ሰዎች ከአላህ ዘንድ ምን እንዳላቸው በዛ ሚዲያ አማካኝነት የሚሰራጩ ክፉ ጥላቻ ነገሮች በአጠቃላይ ተጠያቂም ጭምር ናቸው ስለዚህ በተጠያቂነት ቫልዩን ፕሪንሲፕልን በመጠበቅ ወደፊት ሐሳብን በማሸራሸር ህዝብን ከፍ ወዳለ ያስተሳሰብ ልቄት ውስጥ ማድረስ አለባቸው والله አለም ያው እንዳልኩት ሚዲያ ትልቅ ኃይል ነው በተለይ እስላማዊ ሚዲያዎቻችን ሙስሊሙ ማህበረሰብ ላይ ያስተሳሰብ ለውጥ ለማምጣት ቀን ከሌሊት መልፋት አለባቸው ያስባሉ ለምን ካልከኝ we are living the way how we are thinking ነው እኛ የምንኖረው ህይወት የምናስበው ነው ሰው የሚኖረው የሚያስበው ነው በነገራችን ላይ የማያስበው ነገር አይኖርም ሐሳባችን መንገዳችን ነው መንገዳችን ሐሳባችን ነው በሚዲያዎች አማካኝነት እጆሮአችን የሚደርሱ ሐሳቦች ኢንተሌክቹዋሊ ፍሎሪሽ የሆኑ የመጠቁ ሐሳቦች ሰው ሐሳቢ እንዲሆን ቲንከር እንዲሆን ነገርን የሚያይበት መንገድ አርቆ አስተዋይ እንዲሆን ፖለቲካሊ ኢኮኖሚካሊ ሶሻሊ ኢንተሌክቱን ከፍቶ የሀገሪቷን ፖለቲካ የሀገሪቷን ችግሮች ማህበራዊ ኢኮኖሚያዊ ችግሮቿን የሀገሪቷን መልካም ማንን ገጽታ በደንብ የሚያስቃኙት ከሆነ ይህ ሙስሊም ኢትዮጵያዊ ጥሩ ዜጋ ሙስሊም ይሆናል ማሰብ የሚችል ከዛስ ሁሉን አቃፊ ይሆናል ምክንያቱም በጥላቻ የተመረዘ ሚዲያ ስላልደረሰው ይልቁንስ ሐሳቢና አቃፊ እንዲሆን ስለሆነ በብዛህነት ፕሉራሊዝም ኮንሴፕትን አምኖ የሚቀበል ብዛህነትን አምኖ የተቀበለ ሌሎች መኖር የሱ መኖር የሌሎች መኖር እንደሆነ አድርጎ አንደኛው ከሌለ ሌላኛው ህይወቱ እንደማይቀጥል አይነት አስተሳሰብ አስቦ በአንድነት በህብረት ሀገራዊ አጀንዳዎችን ሀገርን በማልማት በማበልጸግ ወደፊት ለመሄድ ሙስሊሙ ማህበረሰብ በአስተሳሰብ መቅረጽ ያስፈልጋል ትልቁ ስራ ነው በየማስበው ነው ያስተሳሰቡ ሌሎችም እስልምናን ሰርቭ የሚያደርጉ እንደ ኢማሞች ዑለማዎቻችን ዓሊሞቻችን ሚዲያው ትልቅ ስራ በእነሱ ላይ መስራት አለበት ምንድነው መስራት ያለበት ዓለምን ማስተዋወቅ መቻል አለበት የዓለም ፖለቲካ እንዴት ነው የሚሄደው የሀገሪቷ ፖለቲካ አቅጣጫው እንዴት ነው የሀገሪቷ ኢኮኖሚያዊ ማህበራዊ ህይወት ምን ይመስላል በጣም የሚገርምህ አላህን የሚፈሩ በጣም ጥሩ የሆኑ ኢማሞች አሉ ዑለማዎች አሉ ግን የሀገሪቷን ኮንቴክስት they don't understand it የሀገሪቷን ኮንቴክስት ግን አልተረዱትም የሀገሪቷ ፖለቲካዊ አካሄድ የሀገሪቷን ማህበራዊ ህይወት ኢኮኖሚያዊ ሙስሊሙ ምን ላይ ነው ያለው ሙስሊሙ ወጣት ምንም የሚያውቁት ነገር የለም ምንም እንኳን በአንድ በኩል ቢወቀሱ በሌላ በኩል ግን ከወቀሳ ነፃ የሚወጡበት ምክንያት ምንድነው ሙስሊሙ ሚዲያዎች እስላማዊ ሚዲያዎች እነሱንም አድሬስ ማድረግ መቻል አለባቸው ለምሳሌ እስላማዊ ሚዲያ ዑለማዎቻችን እንዴት ነው ማሰብ ያለባቸው ዑለማዎች በአገር ጉዳይ ምን ይላሉ ዑለማዎች ስለ ሀገሪቱ ያላቸው አስተሳሰብ ምን ይመስላል ኡማውን በምን መልኩ ያዩታሉ ለወጣቶች ያላቸው እይታ ምንድነው የሚሉ የመሳሰሉ ፕሮግራሞች ዑለማዎችና ወጣቶችና ዓሊሞቻችን የሚል ወጣቶችና መስጂዶች የሚል ፕሮግራሞችን ያዘጋጀን ብንሰራ ትልቅ የሆነ ያስተሳሰብ ለውጥ ያስፈልጋል ይመጣል በያምናለሁ ያስተሳሰብ ለውጥ እውነቴን ነው የምነግርህ ከታች ጀምሮ እስከ ላይ ከላይ ጀምሮ እስከ ታች ለሁላችንም ያስፈልገናል ለውጥ በሐሳብ ውስጥ ነው ያለው መለወጥም በኢንተሌክቹዋሊ በማሰብ ሂደት ውስጥ ነው ያለውና ይሄን ትኩረት ተደርጎ ከተሰራበት እኔ ከጥላቻ ተላቀን እርስ በርስ የምንተቃቀፍ እርስ በርስ የምንደጋገፍ ትልቅ ቫልዩ አለን እኛ እስልምና ወአተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ የሚል ኮንሴፕት ይሄ እኮ ትልቅ ነው በአላህ መንገድ ላይ ባላ ገመድ ላይ ማለትም በእስላም በቁርአን ተሳሰሩ ወላ ተፈረቁን እንዳትለያዩ ብሎናል ስለዚህ መሰረታዊ በሆኑ ሐሳቦቻችን ሳንለያይ በዚህች ሀገር ላይ ምናሳደር የሚገባንን አሻራ አሳድረን እርስ በርስ ተያይዘን እስልምና እንዲያብብ ለሌሎች ብርሃን እንዲሆን ሚዲያውና ዑለማው ተሳስሮ መስራት መቻል አለበት በነገራችን ላይ ፕሮግራም የሚከታተሉ ወንድሞቼ እህቶቼ እስካሁን ካልሰሙኝ ይሄን ነገር በደንብ ያደምጡኝ የጥላቻ ንግግር ሄት ስፒች የሚባለው የጥላቻ ንግግር መጀመሪያ የሚጎዳው ማንን ነው እኔ የጥላቻ ንግግር ብናገር በፌስቡክ እየመጣው በደንብ በነዛው በሚዲያ እየመጣው ማን ነው የሚጎዳው መጀመሪያ ቁርአን እንደሚያስተምረን ታውቃለህ ሄት ስፒች
ጥላቻ የተሞላበት ንግግርን መናገር እኔ ከቁርአን አንደርስታንድ ማድረገው ምን መረዳውን ነው ሼር ማደርጋችሁ ሄት ስፒችን ያለ ማቋረጥ ዝም ብሎ የሚነዛ ሰው መጀመሪያ የሚጎዳው እሱ ነው ሄት ስፒችን ካቃላ ካፉ የሚወጣው በልቡ ላይ ሄት ስፒች አድሮ ነው አይደል ጥላቻ እኮ በልብ ያድራል ይሄ ጥላቻ በልብ ያለ በአንደበት ይገለጣል አንድ ቀን በነገራችን ላይ በተግባርም ሊገለጥ ይችላል ስለዚህ ጥላቻው በልብ ነው የሚያድረው መጀመሪያ ከዛ በአንደበት ይገለጻል በልብ ያደረው ጥላቻ በአንደበት የተገለጠው ጥላቻ ይህንን ሰው ኮራፕት ያደርገው ይመጣል ስፒሪቹዋሊ መንፈሳዊነቱን እያሟሟው እያቀጨጨው እያጠፋው ይመጣና ሙሉ በሙሉ ጨለማ ይሆናል የዛን ጊዜ ጥላቻ ንግግር ለሱ ተራ ነገር ነው ሽማግሌ የሆኑ ሰዎች ማንጓጠጥ ተራ ነገር ነው ዑለማዎች ማንጓጠጥ ተራ ነገር ነው ቫልዩ ያላቸውን ሰዎች ማንጓጠጥ ተራ ነገር ነው ሙስሊም እህቶቻችን ራሳቸውን ክብራቸውን የጠበቁ እህቶቻችንን ማንጓጠጥ ተራ ነገር ነው ለሱ መቼ ሄት ስፒቹ እያደረ ስለዚህ ከቁርአኒክ ፐርስፔክቲቭ መረዳት ያለብን የጥላቻ ንግግር መንፈሳዊነትን ይገላል ደግመዋለሁ መንፈሳዊነትን ይገላል ለዛ ነው ወቁሉ ሊናስ ሁስና ለሰዎች መልካም ንግግር ተናገሩ የሚገርም ለሰው መልካም በተናገርክ ቁጥር በተቃራኒው መንፈሳዊነት ቡስት እያደረገ ነው የሚሄደው እያደገ ይመጣል እየፋፋ ይመጣል አንተ መልካም ስትናገር የሆነ የሚሰማ ስሜት የለም ደስ ይላል እኮ የሆነ ሰው በጣም አናዶ ክፉ ቃል ልትናገር ብለ ኮንትሮል አድርገ ادفع بالتي هي احسن ክፉን በመልካም አሸንፈው በሚለው የቁርአን አያ ሞቲቬትድ ሆነ ጋይድ ተደርገ ክፉን በመልካም ስታሸንፈው እዚህ ጊዜ ለውስጥ የሚሰማ ደስታ አለ የጥላቻ ንግግር ሁለተኛው መንፈስን ከመጉዳት ስፒሪቹዋሊቲን ኮራፕት ከማድረግ ባሻገር የጥላቻ ንግግር አደጋው ምን እንደሆነ ታውቃለህ ሳይኮሎጂካሊ ሰውየውን ቶርች ያደርጋል እና የጥላቻ ንግግርን ካልሰማ በፌስቡክ ላይ ጥላቻ ንግግር ካላየ ዑለማዎች ካልተንጓጠጡ እስላማዊ ሚዲያዎች ካልተሰደቡ ኡስታዞቻችን ካልተንቋሸሹ ምናምን ደስ የማይለው ሰው አለ ምን አይነት ሜንታሊቲ እንደሚሰጣየው ጥላቻ ንግግር በልብ ላይ ተዘርቶ በአንደበት ተነግሮ መጨረሻ ላይ ሳይኮሎጂካሊ ኮንትሮል ያደርግና ሳይኮሎጂን ኮራፕት ያደርጋል የዛኔ መልካም ንግግር በሙሉ አይጥምህ መልካም ንግግር በሙሉ አይመቸው ደስ አይለው ስለዚህ የጥላቻ ንግግር በጣም መጠንቀቅ ያስፈልጋል ከምንም በላይ ግን በመንናገረው ነገር እኛ ተጠያቂዎች ነን በመንጽፈው ነገር ተጠያቂዎች ነን ሱረቱል አንፊጣር ምዕራፍ 82 ከቁጥር 10 እስከ 12 አላህ ምን ይላል ኪራመን ካቲቢን ያዕለሙነ ማ ተፍዐሉን ይላል አላሁ አክበር በቀኝና በግራ የሰው ልጅ ኪራመን ካቲቢን የተከበሩ የሆኑ መላእክት ጻፊዎች አሉት ያዕለሙነ ማ ተፍዐሉን they know whatever you do they know what you do ምን እንደምታደርግ እያንዳንዱን እንቅስቃሴ ጠንቅቀው ያውቃሉ እንደው አንድ ነገር ልናገር ለኔም ትምህርት እንዲሆነኝ ለሁላችንም እንደው የጥላቻ ንግግር የሚናገሩ እኛው ሙስሊሞችን ነው መምከር የምንችለው ሙስሊም ወንድሞቻችን እህቶቻችን አድሬስ ማድረግ የምንችለው እንደው የጥላቻ ንግግር የሚጽፉ ወንድሞች እህቶች ከነፍስ ጭምር ለሁላችንም ስለ ጥላቻ ንግግር ስናስብ አትሊስት መላእክቶችን እናክብራቸው ፌስቡክ ላይ ቁጭ ብሎ ልክ ሊጽፍ ስል አጠገቡ ያሉ መላእክቶችን ያክብራቸው አጠገቡ ያሉ መላእክቶችን ሀያ ያርግላቸው ለምን ያዕለሙነ ማ ተፍዐሉን አይደለም የምትጽፈው የምታደርገው ነገር በሙሉ ያውቁታል ከሰው ተደብቆ ኮምፒውተሩ ተደብቆ ዳይሬክት ሊጽፍ ይችላል ስለና ከሊት ነገር ግን ያዕለሙነ ማ ተፍዐሉን 24 hours they are with you ከአራት ሰዓት ካንተ ጋር ናቸው አትሊስት እንደው ኢማናችን ጠፍቷል ከተባለ የማሰቢያ እንትናችን ተዘግቷል ከተባለ ከተላጫ ውጭ ሌላ ነገር አንወድም ምንል ከሆነ እስቲ መላእክቶቻችንን እናክብር በዙሪያችን ያሉ የአላህ የተከበሩ መላእክቶችን እናክብራቸው እርግጠኛ ነው መነግረኔ አባቴ ይያለ ክፉ ቃል አልናገርም ምክንያቱም በጣም ነው ማከብረው ፈማ ባሉክ ቅዱሳን መላእክቶች ስለዚህ ቁርአን ሄት ስፒችን እንድንቋቋም እንዳንፈጽመው ሄት ስፒች ውስጥ እንዳንዘፈቅ መላእክት አሉ ብሎ ያስጠነቅቀናል ከዛ ባሻገር ነገ የትንሳኤ ቀን ጆሮ የሰማው አንደበት የተናገረው በሙሉ ምስክር ሆኖ በእኛው ላይ ኤጌንስት ይመጣል وقالوا لجلودهم لما شهدتم علينا قالوا انطقنا الله انطق الذي انطق كل شيء አካላችን በእኛ ላይ ኤጌንስት ሆኖ ይመሰክርብናል ነገ ዛሬ ጊዜያዊ ስልጣን ተሰጥቶናል በአንደበታችን ላይ ጊዜያዊ ስልጣን ተሰጥቶናል በአይናችን ላይ በጣታችን ላይ ይሄ ጊዜያዊ ስልጣን ከዚህ ስልጣን እንወርዳለን በነገራችን ላይ ቀብር ገብተን ጌታ ፊት ስንቆም ከዛ በኋላ ከዚህ ስልጣናችን እንወርዳለን አንደበቴ እንደፈለኩ ማናገር አልችልም አይኔ እንደፈለኩ እንድትማረግ አልችልም የዛኔ ከፈለገ አላህ አይን እንድትናገር ያደርጋል ስልጣኔ ለጊዜያዊ ነው ስልጣኔ ግን የተሰጠኝ ለምንድን ነው አንደበት ምን ይናገራል ጆሮ ምን ይሰማል ጣት ምን ይጽፋል
ጊዜያዊ ስልጣን ተሰጥቶናል ጊዜያዊ ስልጣናችንን ተጠቅመን ኸይር እንናገርበት ኸይር እንጻፍበት والله اعلم ሰብስክራይብ በማድረግ ቤተሰብ ይሁኑ